በወደቀው ዓለም ውስጥ እግዚአብሔር መንግስቱን ለመግለጥ ሲመጣ ምንድነው መንግስቱን የሚገልጥበት ስርዓት ሲባል የመጀመሪያው የመንግስቱ መገለጫ የሚሆነው ኦፊሻል አውቶሪቲ ነው፣ ስልጣን ነው። ከስልጣን ቀጥሎ ፓወር ወይም ቅባት የምንለው እናነሳለን። ሶስተኛ የመንፈስ ቅዱስ ደግሞ ስጦታዎችን እናነሳለን። እነዚህ የመንፈስ ቅዱስ ስጦታ ኃይል፣ ቅባት እንዲሁም ደግሞ ስልጣን እግዚአብሔር በወደቀው ዓለም ውስጥ መንግስቱን በእኛ መሃል የሚገልጥበት ነው ብለናል። ስለ ኦፊሻል አውቶሪቲ እግዚአብሔር ለመጀመሪያውም ከፍጥረቱ ከመበላሸቱ ከመውደቁም በፊት እግዚአብሔር ምንድነው ያደረገው ከተባለ እግዚአብሔር ዘፍጥረት ምዕራፍ 1:26 ላይ እግዚአብሔር አንድ ነገር ነው ያለው። ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ሰውም በሰማይ የሚበሩ በምድር የሚሳቡ በባህር ውስጥ የሚኖሩ ፍጥረቶችን ሁሉ ምን ይበል እንዲገዛ ይላል አይደለ? አዲሱ መደበኛ እንዲገዛ ስልጣን ይኑረው አለ ይላል። በሌላ አማርኛ እግዚአብሔር ስድስተኛ ቀን ላይ ያመጣውን ሰው በስድስቱ ቀን በፈጠራቸው በዚህ ምድር በሚታየው ዓለም ውስጥ መንፈሳዊ ዓለሙን ትተነው ቁሳዊ የሆነው ቁሳዊ የምንለው የምናየውን ማለት ነው። ይሄንን እኛ የምናየውን ዩኒቨርሱን ጨምሮ እግዚአብሔር በዚህ ዩኒቨርሱ ሁሉ ላይ የሚታየው የሚነካ የሚጨበጥ የሚዳሰሰው ዓለም ላይ ስድስተኛ ቀን ያመጣውን ሰው ምን አደረገው ነው የሚለው መጽሐፍ? ስልጣን ሰጠው ነው የሚለው። እንዲገዛ ስልጣን ሰጠው። ባረከው ብቻ አይደለም፣ ወይም ደግሞ በጎ ፈቃዱን ሳይሆን እግዚአብሔር ከግዛቱ የተወሰነውን ክፍል ሰው የሚባለው ፍጥረት እንዲገዛ አካፈለ። ስልጣን ኃላፊነት መካፈል ስለሆነ ሹመት ስለሆነ እግዚአብሔር በፈጠረው ግዛት ውስጥ የሱን ስልጣን ለሰው ልጆች ምን አለ? አካፈለ። ሰው በዚህ ዓለም ላይ ገዢ ሆነ። መጽሐፍ ቅዱሱ የሚነግረን ይሄ ነው። ለምን? እግዚአብሔር በዚህ በተፈጠረው በሚታየው በሚነካው በሚጨበጠው የሚታየው የሚነካው ምላችሁ መንፈሳዊው ዓለሙ በሰው አይን ስለማይታይ ስለማይጨበጥ ስለማይደሰስ፣ ስለዚህ ይሄን የሚነካ የሚዳሰስ ፍጥረት ላይ ማነው የገዥነት ስልጣን የተሰጠው ከተባለ ሰው ገዢ ሆነ። ስለዚህ ሰው እየገዛ ነበር። እግዚአብሔር የትም ስፍራ ላይ ዙፋን አልነበረውም። የኤደን ገነት ውስጥ በኤደን ገነት ውስጥ የእግዚአብሔር ዙፋን የእግዚአብሔር መገለጫ ሰው ነበር። የእግዚአብሔር የገዥነት ውክልና የነበረው ሰው ነበር። በእግዚአብሔር ግዛት ውስጥ ገዢ እንዲሆን የተጠራው ሰው ነበር። ስለዚህ እግዚአብሔር ኪንግደሙን ለመግለጥ ኪንግደሙን ለማሰራት ኪንግደሙን ፋንክሽናል ለማድረግ ሲነሳ እግዚአብሔር የመጀመሪያ የሚያደርገው ነገር የሚሰጠው ስልጣን። ከዛ በኋላ ሰው ወደቀ። ሰው ከወደቀ በኋላ እግዚአብሔር ለምሳሌ ለእስራኤል 3 የኪንግደም መገለጫዎችን ሰጥቷል። ክህነትን፣ ንግስናና ነብይነትን። እግዚአብሔር እነዚህን 3 ጉዳዮች ምንድን ናቸው ብትሉት ለእግዚአብሔር ስልጣን ናቸው። ክህነት ስልጣን ነው። ገዥነት ንግስና ስልጣን ነው። እንደገና ነብይነትም ስልጣን ነው። ኦፐሬት የሚያደርግ የኪንግደሙ መገለጫ የሆነ ስልጣን ነው። ምናልባት በብሉይ ኪዳን የሶስቱም የዙፋኑም የነቢያቱም የክህነቱም ስልጣን ምንጭ እግዚአብሔር ስለሆነ በዛ ስፍራ ላይ የሚቀመጡ ሁሉ እግዚአብሔርን ወክለው የተቀመጡ ገዢዎች አድርጎ ነው እስራኤል የሚቀበላቸው። ማህበረሰብ፣ ህዝብ፣ ሀገር የሚቀበላቸው ከኛ መካከል እንዳንዱ ሰው ናቸው ብሎ ሳይሆን የእግዚአብሔር ወኪል ገዢዎች ናቸው፣ የተሾሙ ባለስልጣኖች ናቸው ብሎ ነው የሚቀበለው። ለዛ ነው ጳውሎስ ሮሜ ምዕራፍ 13 ላይ ቁጥር 1 እና 2 ምንድነው የሚለው? ለስልጣን ተገዙ አይደለ? ለስልጣን ተገዙ ብሎ ቀጥሎ ምን ይላል? ስልጣን ከእግዚአብሔር ዘንድ ካልሆነ ምን አይልም ማለት አይገኝም። ጋድ ወይም እግዚአብሔር የህይወት ምንጭ ብቻ አይደለም ብለናል። እግዚአብሔር የበረከት ምንጭ ብቻ አይደለም። እግዚአብሔር የህይወት ምንጭ ነው፣ የበረከት ምንጭ ነው። እግዚአብሔር የስልጣን ምንጭ ነው።
ኪንግደሙን ስታብሊሽ ሲያደርግ እግዚአብሔር ምንድነው የሚያደርገው ከተባላችሁ አውቶሪቲ ነው የሚሰጠው። ለዛ ነው ለናንተ ለምሳሌ በብሉይ ኪዳን የነበረው ነብይነት ከጊፍት ጋር የተያያዘ ለመሆኑ ለማወቅ ከፈለጋችሁ አውቶሪቲ መሆኑ ማወቅ ከፈለጋችሁ እናንተ ኤልያስና ኤልሳን ታሪካቸውን ሄዳችኋት መጽሐፍ ሲናገር ለምሳሌ ለኤልሳ አንድ ሴት በከተማው ሲመላለስ የእግዚአብሔር ሰው በዚህ እየተመላለሰ ሲመላለስ ወይም ወደ ከተማይቱ ሲመጣ የሚያርፍበት ቤት ይኑረው ብላ ሰገነት ላይ አሰራችለት ማረፊያ ይላል አይደለ? አሰራችለት ማረፊያ። የእግዚአብሔር ሰውም በዛ ሲተላለፍ እዛ የተሰራው ሰገነት ላይ ሂዶ ምን ይላል? ያርፋል። ከዛ ምን አለ? ሰገነቱ ላይ ሂዶ የመጀመሪያ ቀን ኤልሳ ሴትዮዋ ያሰራችው ሰገነት ላይ ሂዶ ሲያርፍ ጊያዝን ጠራውና እንደዚህ አለ፣ ይቺ ሴት ምንድነው የጎደላት? ጉዳዩን ለነገስታት ልንገርላት ወይ አለ። ምክንያቱም ኤልያስ እንደ ኤልሳ አይደለም። ኤልያስ ከነገስታቶች ጋር ሲጣላ ነው የኖረው። የኤልያስ ደግሞ ራሱ የነቢያት ኦፊሱ ቤተ መንግስቱን ይመራ ስለነበረ የነገስታት ወዳጅ ነው፣ የንጉሶች ወዳጅ ነው ኤልሳ። በዚህ ግቡ በዚህ ውጡ የሚል ነው፣ የሚያስመልጥ ነው። ስለዚህ ጠራና እንደዚህ አለ፣ ጉዳዩን ለንጉስ ልንገርላት ወይ አለ። የምፈልገው ነገር ምንድነው? ጊያዝም ወጣና ሂዶ ሲያስስ በመገለጥ አላገኛትም። እግዚአብሔርም አምላክ መጥቶ የዚህ ሴት ችግር ይህና ይህ ነው አላለውም ለኤልሳ። ሰማይ አልገለጠለትም፣ ሰማይ አላወራውም፣ መገለጥም የለም። ስለዚህ ችግሯን ሲያስጠይቅ አይ በቤተሰቦቿ መካከል ተከባ የምትኖር ሴት ናት፣ ግን በማህበረሰብ ውስጥ ያገኘሁት መረጃ ብሎ ጊያዝ መጥቶ እንደዚህ ያለው ልጅ የላትም። ኤልሳ ወደ እኔ እንድትመጣ ጥራት አለ። አስጠራትና እንዲህ አላት፣ እግዚአብሔር አልገለጠም፣ እግዚአብሔር አልተናገረኝም፣ ግን አንድ ነገር እልሻለሁ። ለእኔ በጎ አስበሽ በቤትሽ ስላሳረፍሽ እኔ ደግሞ የእግዚአብሔር ነብይ ነኝ ማለት የሆነ ስጦታ አለኝ ማለት አይደለም። የእግዚአብሔር ነብይ ነኝ ማለት የሰማዩን ኪንግደም የወከለ አውቶሪቲ አለኝ። ነብይነቱ ስልጣን ስለሆነ ጠራትና እንዲህ አላት፣ የዛሬ ዓመት ወንድ ልጅ ትወልጃለሽ አላት። ሴትዮዋም እንደዚህ አለች፣ የእግዚአብሔር ሰው ሆይ ምን እንዳትለኝ እንዳትዋሸኝ አለች። አይ ምንም ውሸት የለውም፣ አውቶሪቲ ነው። የዛሬ ዓመት ወንድ ልጅ ትወልጃለሽ አላት። ኤልሳ ምናልባት እዛ ከተማ በብዙ ጊዜ ነው አንድ ጊዜ መጥቶ የሚያርፉ። ከዛ መጽሐፍ እንደሚል ጸነሰች፣ ወለደች። ወልዳ ብቻ አይደለም ወልዳ ልጁም አድጎ መጽሐፍ ሲናገር ከአባቱ ጋር እርሻ ላይ ሲውል ራሴን አመመኛል። አገልጋዮችም እያጣደፉ ወደ ቤት አመጡት። እጇ ላይ በደረሰ ጊዜ ሞተ ይላል። ከዛ ሬሳውን አንስታ ኤልሳ የሚተኛበት ክፍል ውስጥ ወስዳ አልጋ ላይ አስተኝታ ስጦታ ለነብዩ አዘጋጅታ በአህያ ጭና ኤልሳ ወደ ነቢያቶች ወደሚሰበሰቡበት ተራራ ወጣች። ከተራራው አናት ላይ ኤልሳ ከላይ አያት። ይቺ ሴት እግዚአብሔር ነገሯን ከኔ ምን ብሎታል? ሰውሮታል። ምንም አላየም፣ ምንም አልሰማም። አክት ያደርጋል፣ የሆነ ነገር ይፈጥራል፣ የሆነ ነገር ያደርጋል። የሚያደርገው ሰምቶ አይቶ ሳይሆን በኪንግደሙ በተሰጠው ስልጣን ላይ ታምኖ። ኢየሱስ ጌታ አሜን ነው ወይ? ስለዚህ ምን አለ ለጊያዝ? ምን አለ? የዚችን ሴት ጉዳይ እግዚአብሔር ከኔ ምን ብሏል? ሰውሯል። ሂደህ እስኪ ፈጥነህ ውረድ እናገኛት። ጊያዝም ዱላውን ይዞ መጥቶ ፈጥኖ አገኛት። ሴትዮዋ ምን አለችው? አይ ጉዳይ ካንተ ጋር አይደለም፣ ጉዳይ ከእግዚአብሔር ሰው ጋር። በፊቱ በደረሰች ጊዜ ስጦታዋን ሰጥታ በፊቱ ተንበርክካ ይላል። የእግዚአብሔር ሰው አለችው፣ ያኔ ወንድ ልጅ ትወልጃለች ስትለኝ አንድ ነገር ብዬ ነበር፣ እንዳትዋሸኝ ብዬ ነበር። ምንድነው የተፈጠረው ስትለው ሙቷል፣ ተሰውሯል ነገሩ፣ ግን ፋንክሽናል የሆነ ግን አውቶሪቲ ነበር። ለዛ ነው ልዩ መገለጥ ጠብቀው የሚያገለግሉ አሉ፣ ልዩ ድምፅ ጠብቀው የሚያገለግሉ አሉ፣ በስልጣን ደግሞ የሚያገለግሉ አሉ። ኤልሳ የሴትዮዋ ጉዳይ በመንፈስ ዓለም ተሰውሮበት
ግን ፋንክሽን የሚያደርገው ነገሩን የሚሰራው በምንድን ነው ሲባል በስልጣን ነው። ለዛ ነው አውቶሪቲ ነው የምላችሁ፣ ስልጣን ነው የምለው። ለዛ ነው ኤልያስንም ብትመለከቱት በከፍታ ላይ ሄዶ ቁጭ አለ። ንጉሱ 50 አለቃውንና 50 ተከታዮቹን ልኮ የእግዚአብሔር ሰው ወይ ና ውረድ ይልሃል፣ ንጉስ ይጠራሃል። እግዚአብሔር እያወረደ እኮ አይደለም የሚያስበለው፣ ህግ እግዚአብሔር ሌጋል አውቶሪቲ ሰጥቶታል። ማቴዎስ ወንጌል ምዕራፍ 24 ላይ ማቴዎስ 24 ላይ ጌታ አንድ ነገር ተናገረ። ስለ ምጽአቱ ሲናገር አንድን አገልጋይ በቤተሰቡ ላይ ስልጣን ሰጥቶት ጌታ ወደ ሩቅ ሀገር ምን አለ ነው የሚለው? ሄደ። በቤተሰቡ ላይ ምን ሰጠው ነው የሚለው? ስልጣን ሰጠው። ሩቅ ሀገር ሄደ። ከዛ ጌታ ሲናገር ምን አለ? ጌታዬ በቅርብ አይመጣም ብሎ ቤተሰቡን ሲጨቁን ከእንደገና ከጠጪዎችና ከሰካራሞች ጋር ሲያመሽ ሲያባክን ቆየ ይላል። ግን የተሰጠው ስልጣን ምንድን ነው? ፉል አውቶሪቲ ነው የሰጠው። ከዛ ጌታ ሲናገር ምን አለ? ጌታው ተመልሶ በመጣ ጊዜ እንዲህ አይነቱን አገልጋይ ምን ያደርገዋል? እድል ፈንታውን ከቀራጮችና ከእንትኖች ጋር ያደርገዋል። ለምንድን ነው? ፕሮብሌሙ ምንድን ነው ሲባል የአቢዩዝ አውቶሪቲ የተሰጠውን ስልጣን አቢዩዝ ስላደረገ። ስለዚህ ብሉይ ኪዳን የንግስናንም የክህነቱንም የነቢያቱንም ጥሪ ከተመለከታችሁ እግዚአብሔር ኪንግደሙን በሰው ዓለም እንዲገልጡ የተሰጡ ስልጣኖች ናቸው። ነቢይነት፣ ካህንነት፣ ንግስና፣ ንጉስነት ስልጣን ነው። ወንጀ ስልጣን ነው። የማን ስልጣን ሲባል የመንፈስ ዓለም ወይም የእግዚአብሔር መንግስት ውክልና ስልጣን ነው። እናንተ ጌታ በስጋ ደግሞ አማኑኤል ሆኖ የእግዚአብሔር ልጅ በሰው ዓለም ደግሞ ከመጣ በኋላ ምንድነው የተከሰተው? በአካል መጣ። ከዛ የተሰበከው ዮሐንስ የሰበከው ምንድነው? የእግዚአብሔር መንግስት ቀርባለችና ንስሐ ምን በሉ ግቡ አይደል የተሰበከው? ስለ መንግስት ነው የተሰበከው። ስለዚህ ጌታ ደግሞ ሲገለጥ የእግዚአብሔር መንግስት ቀርባለች አይደለም ያለው፣ የእግዚአብሔር መንግስት በመካከላችሁ ነች። ያውም የእግዚአብሔር መንግስት በመካከላቸው ለመሆኑ ማስረጃ ሲናገር እኔ አጋንንትን በእግዚአብሔር ጣት ከሆነ የማስወጣው አለ። የእግዚአብሔር መንግስት አሁን የት ናት አለ? በመካከላችሁ ናት። እዚህ ናት። እዚህ ናት የእግዚአብሔር መንግስት። እስራኤል ኮንፊውዝድ የሆነው የመጣው የእግዚአብሔር መንግስት በመንፈስ የመጣ ነው። በመንፈስ የመጣ ነው። በመንፈስ የሚገለጥ። ስለዚህ የመጣል የተባለው መንግስት ተገለጠ። ሊስን ተገለጠ። ጌታ ከምን ጀመረ? የሉቃስ ወንጌል ምዕራፍ 10 ቁጥር 19፣ የሉቃስ ወንጌል ምዕራፍ 9 ቁጥር 1፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ምን እንደሚለው ኢየሱስ ኪንግደሙን ይዞ መጣ። የእግዚአብሔር መንግስት በእነሱ መካከል አጋንንትን እያስወጣ ደዌያን እየፈወሰ የሞተ እያስነሳ መገለጥ ጀመረ። ይሄ መገለጥ የምንድን ነው ሲሉት የእግዚአብሔር መንግስት እዚህ ገብቷል አለ። ምድር ላይ ገብቷል የእግዚአብሔር መንግስት። ቀጠለና ጌታ ያደረገው ነገር ምንድን ነው? በመንግስቱ ላይ ለምሳሌ የሉቃስ ወንጌል ምዕራፍ 9 ቁጥር 1 እና የማቴዎስ ወንጌል ምዕራፍ 10 ላይ ሌሊቱን በሙሉ ሲጸልይ ካደረ በኋላ ነው የሚለው። በማለዳ መጥቶ ከደቀ መዛሙርቱ መካከል 12ቱን መርጦ ይላል ሐዋርያ ብሎ ምን አላቸው ነው የሚለው? ምን አላቸው? ሾማቸው። ቀጥሎ ምን አለ? በበሽታ ላይ፣ በሞት ላይ፣ ባጋንንት ላይ ስልጣን ምን አላቸው ነው የሚለው? ሰጣቸው። he gave official and functional authority። እንግዲህ ቤተ ክርስቲያን ወገኖቼ ገና አልመጣችም። ስለ ኪንግደም ነው እያወራን ያለን። ቤተ ክርስቲያን በትንሣኤው ነው የመጣችው። በመቤዠቱ በደሙ የመቤዠት ስርዓት በሙታን በመነሳቱ ነው ቤተ ክርስቲያን ቦርን አጌን ክርስቲያን የመጡት። ኢየሱስ ግን ኪንግደሙን ይዞ መጣና ኪንግደሙ ፋንክሽን እንዲያደርግ እንዲሰራ ወንጀ 12 ሰዎች መርጦ ምን ሰጠ ነው የሚለው? ስልጣን ሰጠ። ከመወለድ በፊት ከመንፈስ ቅዱስ ባፕቲዝም በፊት
ከመንፈስ ቅዱስ ስጦታዎች በፊት እግዚአብሔር መንግስቱን ለማጽናት ሲነሳ የሰጠው ምንድነው ከተባለ ስልጣን ሰጠ ነው። ስልጣኑም ሰርቷል። እናንተ የሉቃስ ወንጌል ምዕራፍ 10:19 ላይ እዩት። ባጋንንት ኃይል ሁሉ ላይ ስልጣን ምን ብያችኋለሁ? ሰጥቻችኋለሁ። ቀጠለ። እነሱም ሄዱ። መጽሐፍ ሲናገር ሲመለሱ ምን አሉት? ጌታ ሆይ በስምህ አጋንንቶች ምን አሉልን? ተገዙልን። ኢየሱስ ምን አላቸው? በዚህ ደስ አይበላችሁ፣ ስማችሁ በሕይወት መዝገብ ስለተጻፈ በዛ ምን ይበላችሁ? ደስ ይበላችሁ። ግን ከቦርናጌን በፊት ከቸርችም በፊት ስሙኝ፣ ከመንፈስ ቅዱስም መጠመቅና ስጦታ በፊት ስልጣን ተሰጥቷል። ስልጣን ተሰጥቷል። ስለዚህ ጳውሎስ ሐዋርያነቱን ዲፋይን ሲያደርግ ምን አለ? ሁለተኛ ቆሮንቶስ ምዕራፍ 10 ምዕራፍ 13 ምዕራፍ 10 ቁጥር 8 ምዕራፍ 13 ቁጥር 10 ላይ ሐዋርያ ነኝ ሲል ምን አለ? ምዕራፍ 10 ቁጥር 8 ምን አለ? እግዚአብሔር ለኛ በሰጠው ስልጣን እመካለሁ። ምንድነው የሰጠኝ ነው የሚለው? ስልጣን ነው የሰጠኝ። የሆነ ያለው ሰማለው አይደለም፣ እዳስሳለሁ ብቻ አይደለም። በዚህ በኪንግደሙ ላይ እኔ ሹመት አለኝ፣ ስልጣን አለኝ። ለዛ ነው እኮ ገላትያ ምዕራፍ 1 ቁጥር 1 እና 2 ምን እንደሚለው በሰው ሳይሆን በሰው ፈቃድም ሳይሆን በቤተ ክርስቲያን ማለቱ ነው፣ በሌሎች ሳይሆን በእግዚአብሔር የተሾመ ሐዋርያ ይላል ራሱ። ሹመት ምንድነው? አውቶሪቲ ነው። ሊሰጥ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ምን አለኝ ነው የሚለው? ሾመኝ፣ አቅም ሰጠኝ፣ ስጦታ ሰጠኝ አይደለም የሚለው፣ ሾመኝ። ኦሬዲ በመንግስቱ ላይ ስልጣኑን ሰጠኝ እያለ ሹመት አውቶሪቲ ስለሆነ ሊሰጥ። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 10 ላይ ስትመጡ ቁጥር 8 ምን አለ? ለኛ በተሰጠን ስልጣን እመካለሁ። እግዚአብሔር ለኛ በሰጠው ስልጣን ምን እላለሁ? እመካለሁ። እምመካው በስልጣኔ ነው። እግዚአብሔር ምን ብሎኛል? ስልጣን ሰጥቶኛል። ቀጠለ ምን አለ? ያ የተሰጠኝም ስልጣን ለማነጽ እንጂ ለማፍረስ አይደለም። ግን ስልጣን ነው ሊሰጥ፣ ስልጣን ነው። ለማፍረስ ከተጠቀሙበት ያስጠይቃል። አውቶሪቲ ነው። ጳውሎስ እየተናገረ ያለው እመካበታለሁ፣ ግን እኔ የምጠቀመው ስልጣኑን ለምንድን ነው? ቤተ ክርስቲያንን ለማነጽ። 13 ላይ ሁለተኛ ቆሮንቶስ 13 ላይ ምን አለ? ወደ እናንተ በመጣው ጊዜ አዲሱ መደበኛ ስልጣኔን በኃይል እንዳልጠቀም ምን እላለሁ አለ? እፈራለሁ። እንደ መንግስት ስልጣን፣ ለምሳሌ የመንግስትን ስልጣን አሁን ብድግ ብለህ አሁን ሂደህ ብትሳደብ እርምጃ ይወስዱብሃል አይደለ? ስልጣን ነው። ለምን መጽሐፉ ምን ብሏል? ስልጣን ባለበት ስፍራ ተዳፈር አይልም ወንጌል። ስልጣን ባለበት ስፍራ ድፍረት ይሰማ ካለ በቃ አንተን ለሞት እያመቻቸ ነው። ስልጣን ባለበት ስፍራ የጳውሎስ ምክር ተሰሎንቄ ላይ፣ ጢሞቴዎስ ላይ፣ ቲቶ ላይ፣ ሮሜ ላይ ተናግሬያለሁ። ስልጣን ባለበት ስፍራ ምኑን ነው የሚል? ተገዛ ነው። ሰው ቤት ስትሄድ እዛ ቤት ውስጥ ስልጣን እንዳለ ወቅ። የእግዚአብሔር ኪንግደም ስልጣን አለ። እያንዳንዱ ቤተሰብ ማንነት ከሚያገኝበት አይደል የሚለው? ከእግዚአብሔር ዘንድ ይላል። አባትነት ከሚሰየምበት የሚለውን ቃል እያንዳንዱ ቤተሰብ ማንነት ከሚያገኝበት። የሴት ራስ ማን ነው አለ ጳውሎስ? ወንድ ነው። የወንድ ራስ ማን ነው? ክርስቶስ ነው። ራስነት አውቶሪቲ ነው። ሰው ቤት ስትሄድ ሪስፔክት፣ እዛ ቤት ያለውን አውቶሪቲ ማክበር አለብህ። ሰው ቤት ስትሄድ ምን ሊያደርጉ ይችላሉ? እንዳትመጣ ማድረግ አይችልም። አባወራ አይችልም። በሌሊት 6 ሰዓትም ሊያባርር ይችላል። አውቶሪቲ ነው። አታድርም ብሎ ሊያስወጣ ይችላል። ስልጣን ባለበት ቸርች ውስጥ አውቶሪቲ አለ። ቸርች ከቸርችም ውጭ ስትሄድ ስልጣን አለ እንዳትረሳ። መንግስት አለ። እዚህ ከሆንክ ምክሬን ነው የምነግርህ። መጽሐፍ ስልጣን ባለበት ምን በል ነው የሚለው? ተገዛ፣ ሰሚት አድርግ ነው የሚለው። ይሄ እግዚአብሔር ጥበብ ነው። ለምንድን ነው ተገዛ የሚለው? ሮሜ ላይ ሰይፍ ታጥቋልና አይደል?
ሰይፍ ታጥቋልና ሰይፍም የታጠቀው አለ መልካሞችን ለማበረታታት ክፉዎችን ምን ለማለት ነው? ለመቅጣት ነው። ዊዛውት ሰብሚሽን ሙቭ የምታረግ ከሆነ ሰይፉ ያገኛል ነው ጳውሎስ እያለ። ዊዛውት ሰብሚሽን ተዳፍረ ሰይፉ ቢበላ እግዚአብሔር አስገደለኝ አትበል። ዋጋ ብከፍል እግዚአብሔር ዋጋ አስከፈለኝ አትበል። ግን ምን አለ? አሁን እያወራን ያለ ነው ምን አለ? ቸርች ውስጥ ምን አለ? አውቶሪቲ አለ። ስለዚህ ጳውሎስ ምን አለ ስልጣን እና ስልጣኔን እኔ በክፉ እንዳልጠቀመው በኃይል እንዳልጠቀመው ስል ለቆሮንቶስ ሰዎች ነው 2-3 ወደ እናንተ መጣለሁ እያልኩ የምሰርዝበት ምክንያት ስልጣኔን ላለመጠቀም ነው ላያችሁ ላይ ነው። ስለዚህ ምንድነው እያልን ያለነው? እግዚአብሔር ኪንግደሙን ፋንክሽናል ሊያደርገው ሊያንቀሳቅሰው በሰው ዓለም ሲፈልግ እረኛም ይሁን ወገኖቼ ዋርካ ለቃሚም ይሁን ገበሬም ይሁን እግዚአብሔር መርጦ ምን ያደርጋል? ስልጣን ይሰጣል። ብሉይ ላይ አባቶች ጋር የምታዩዋቸውን ሰዎች በሙሉ የአይሁድ ሊትሬቸር ላይ ምን ይላል? የሰማይ ባለስልጣኖች ነው የሚላቸው። ሂውመን ናቸው አይደለም። የሰማይ ባለስልጣን፣ ስልጣን እጃቸው ላይ ያለ ማለት ነው። ስልጣን ባለበት ምን በሉ? አጠገብ ያለው ስልጣን ባለበት ተገዙ በለው። ይሄ እግዚአብሔር ጥበብ ነው በለው። ወንጌል ነው በለው። ተገዙ። ቸርች፣ ቤት፣ አውትሳይድ ይሄ እዚህ ዓለም ላይ ስልጣን ፋንክሽን ያደርጋል። ዓለም የጠናው ኪንግደሞች የሚጸኑት በስልጣን ነው። የማን መንግስት ነው ያለው? የእግዚአብሔር መንግስት አይደለ? የእግዚአብሔር መንግስት እንዴት ይገለጣል? በአውቶሪቲ። የመጀመሪያው አንድ ኮንሰፕት እዚህ ጋር መቀየር አለባችሁ። የመጀመሪያው የምትቀይሩት ነገር ምንድን ነው ሲባል ኪንግደም ኤንድ ሪሊጅን መለየት አለባችሁ። በጣም ብዙ ክርስቲያን ጋር ያለው በጣም አዲስ ክርስቲያኖች ጋር ያለው ደግሞ ኮንፊውዥን ምንድን ነው? ክርስትና ሪሊጅን ነው የሚመስላቸው። ኦርቶዶክስ ነበሩ ጴንጤ ሆኑ፣ እስላም ነበሩ ጴንጤ ሆኑ፣ ወይ አድቬንቲስት ወይ ኤልጂሰስ ወይም ደግሞ ጆቫ ዊትነስ ነበር አሁን ጴንጤ ሆንኩኝ ነው። ወንጀ ክርስትናን ከሃይማኖት ጋር ካያያዛችሁት ክርስትናን ሚስት አደርጉታላችሁ። ክርስትና ውስጥ ሪሊጅን የለም። ሃይማኖት ሳይሆን ክርስትና ኪንግደም ነው። በቃ መንግስት ነው። መንግስት የቀየርን ሰዎች ነን እኛ። መንግስት የለወጥን ሰዎች ነን እኛ። ከዚህ መንግስት ከነበርንበት መንግስት ወጥተን ወደ ሌላ መንግስት ገብተናል። በሌላ መንግስት ውስጥ ስማችን ተጽፏል። ዜጋ ሁነናል። የገባንበት መንግስት ይጠብቀናል፣ ይመግበናል፣ ይመራናል። በመሰረተው ስርዓትና መር ውስጥ እንኖራለን እንጂ ክርስትና ሃይማኖት አይደለም። እንደዚህ ቤል እንገራችሁ፣ ሃይማኖት ያላቸው አላወቁም እንጂ በሃይማኖት ስር ሳይሆን በመንግስት ስር ናቸው። ያ ነው ልዩነቱ። የላችሁ ክርስቶስ ብርሃን መጥቶ ከተገለጠ በኋላ ብርሃኑ ጋር የነበሩ የኖሩ ብርሃኑ የላካቸው ከስልጣን ጋር የላካቸው ሰዎች መጥተው ያበሰሩን ነገር አዲስ ኪዳን ብሔር የለም የሚል፣ ጾታ የለም የሚል፣ ሃይማኖት የለም የሚል፣ የጌታም የሐዋርያቱ መልእክት ሁለት ነገር ላይ ያነጻጸረ መንግስት ላይ የሚል። መንግስትም ሲከፈል አንዱ የጨለማ መንግስት ነው፣ አንዱ የብርሃን መንግስት ነው። ኢነፍ መንፈስ ዓለም ውስጥ ላሉ ሰዎች የብርሃን መንግስት ውስጥ ያሉ ሰዎች አሉ፣ የጨለማ መንግስት ውስጥ አሉ። እኛ በብርሃን መንግስት ውስጥ ያለን ሰዎች የጨለማ መንግስት ለማፍረስ እንሰራለን። የጨለማውን መንግስት የብርሃንን መንግስት እየተቃወመ ይሰራል። ለማስመለጥ እንሰራለን፣ ለማስወጣት እንሰራለን፣ ለማፍለስ እንሰራለን። ከየት ወዴት ነው የምናፈልሳቸው? ከጨለማ ወደ ብርሃን ነው። ከጨለማ መንግስት ወደ እግዚአብሔር መንግስት ነው። መንግስት ለማስቀየር ነው ወንጌል የምንሰብከው። መንግስት ለማስቀየር ነው የምናስተምረው። መንግስት ለማስቀየር ነው ፓወር ዲሊቨራንስ ሂሊንግ የምንገልጠው። ይሄ ሁሉ መንግስት ለማስቀየር እንጂ ሃይማኖት ለማስቀየር አይደለም።
ኪንግደማዊ የሆነ ወይም መንግስታዊ የመንፈስ ዓለም እይታ ውስጥ ላለ ሰው ብርሃንና ጨለማ በምን ህብረት ላይ ወደ መንፈስ ዓለም ለገባ ሰው ወገኖቼ ወደ መንፈስ ዓለም የደረሰ ሰው ሁለት ነገር ነው ልታውቁ የምትችሉት። ሁለት ነገር ነው ያለው ብርሃንና ጨለማ ብቻ። ጨለማ ደግሞ ሲባል ኢቭን ሪሊጅን ኑሯቸው ሃይማኖት ኑሯቸው የሚኖሩበት ሃይማኖትም እያላቸው በጨለማ ስር ሊሆኑ ይችላሉ። ለምን? ወንጌል የነገረን ከሃይማኖት እንድናመጣቸው አይደለም። ወንጌል ከጨለማ እንድንታደግ ነው የተጠራው። ጳውሎስን እኮ ጌታ አግኝቶት ምን አለ? እኔ የምታሳድደኝ ኢየሱስ ነኝ አይደል ያለው? የምታሳድደኝ ኢየሱስ እኔ ነኝ አለ። በራለት። ከዛ ጳውሎስ ምን አለ? ጌታ ሆይ ምን አደርግልህ ዘንድ ትወዳለህ አለ። ጌታ ቀጠልና ወደ ከተማይቱ ግባ፣ ልታደርግ ያለው ይነገርሃል አለ። ምንድነው የተነገረው ለጳውሎስ? ለጳውሎስ እኮ የነገረው ይሄን ከጨለማ ወደ ብርሃን፣ ከሰይጣን አገዛዝ ወደ እግዚአብሔር አገዛዝ ሰዎችን ዘወር ታደርግ፣ አይኖቻቸውን ትከፍት ዘንድ መርጫለሁ። ሃይማኖት ትመሰርትልኛለህ አለው። ሃይማኖት ታፈርስልኛለህ አለው። ሃይማኖት ታፈርስልኛለህ፣ ሃይማኖት ትገነባልኛለህ አይደለም ያለው። ከጨለማ ወደ ብርሃን፣ ከሰይጣን አገዛዝ ወደ እግዚአብሔር መንግስት ዘወር ይሉ ዘንድ አይኖቻቸውን ትከፍት ዘንድ ልኬሃለሁ። ወደ መንፈስ ዓለም ከደረሳችሁ የምታወሩት ኪንግደም። ለዛ ነው ዮሐንስ ወንጌል ምዕራፍ 1ን ተመልከቱ እስኪ። ቃል በመጀመሪያ ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች ያለ እርሱ የሆነ የለም። ቀጥሎ ምን አለ? ብርሃን ወደ ዓለም ምን አለ? መጣ አይደለም የሚለው? ላይት መጣ፣ ሰው መጣ፣ ኢየሱስ የሚባል መሲህ መጣ። ዮሐንስ እንዲገባችሁ ማለት ነው አይልም። የዮሴፍ የማርያም ልጅ መጣ አይደለም ያለው። ብርሃን ወደ ዓለም መጣ ነው የሚለው። ብርሃንም በጨለማው ላይ አበራ፣ ጨለማ ምን አላለውም ነው የሚለው? አላሸነፈው። he destroyed the dark kingdom፣ አፈራረሰው መንግስታቸው። አሜን። ወደ መንፈስ ዓለም የመጣ ሰው በአምልኮ መመሳሰል፣ በጥቅስ መመሳሰል አይደለም የሚያምነው። ለዚህ ነው ጥቅስ ይዘው ህይወት የሌላቸው ብዙ አሉ። ሃይማኖት ኑሯቸው ህይወት የሌላቸው ብዙ ሰዎች አሉ። ካልቸራል የሆነ ክርስትና ውስጥ ያሉ ሰዎች አሉ። ስርዓቱን የያዘ ግን ቦርን አጌን ያልሆነ፣ እግዚአብሔር ጋር ህብረት የሌለው፣ ብርሃን ያልገባበት፣ መንፈሳዊውን ዓለም ያልቀመሰ የማይለማመድ ሂዝ ካልቸራል ክርስቲያን። መንግስት ነው የሚያውቀው እግዚአብሔር። የትኛው መንግስት ውስጥ ነህ? ሃይማኖት አለ ግን የትኛው መንግስት ውስጥ ነህ ነው። ጌታን አመልካለሁ፣ እግዚአብሔርን አውቃለሁ፣ የጥንት ነው የምናምን ነው የምትለውም ሰውዬ መልካም፣ ግን የትኛው መንግስቱ ነው? የብርሃን መንግስት ውስጥ ነው? በፍቅር ነው የምትመላለሰው? የመንፈስ መያዣ ውስጥ አለ? መንፈስ ቅዱስን ትለማመዳለህ? ቀብዱን በልተሃል? ለሚመጣው ዓለም ቀብድ አድርጎ መንፈስ ቅዱስን ምን አለ ነው የሚለው ኤፌሶን ላይ? ሰጠነ የተባለ ቀብዱ እጃችሁ ላይ አለ ወይ? ያለ መንፈስ ቅዱስ ድኛለሁ አይባልም። ያለ መንፈስ ቅዱስ ወገኖቼ እግዚአብሔር ተቀብሎኛል አይባልም። እግዚአብሔር ልክ ሲቀበላችሁ መንፈስ ቅዱስን ነው የሚሰጠው። እግዚአብሔር ደግሞ እንዲቀበል በክርስቶስ ብቻ መምጣት አለ። ቆላስይስ 1:13 ላይ በቅዱሳኑ ርስት ብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው። እሺ ቀጥሎ 13 እርሱ ከጨለማ አገዛዝ ታደገን፣ ወደሚወደው ወደ ልጁ መንግስትም አሻገረ። በእርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው። ምን አደረገ ነው የሚለው ጳውሎስ? እርሱ ከጨለማው ምን አገዛዝ ታደገን ነው የሚለው። ከሃይማኖት አይደለም፣ ከጨለማ አገዛዝ። ሐዋርያት ሥራ ምዕራፍ 10:38 ምን ይላል? የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ምን አለው? ቀባው። እርሱም ከጨለማ ስልጣን በታች የነበሩትን፣ አይሁዳዊ እኮ ናቸው፣ ግን ከየት ስልጣን? ከጨለማ ስልጣን። የተስፋ ልጆች ናቸው።
ወገኖቼ አባቶች የነሱ ናቸው። 39ኙ ቅዱሳት መጽሐፍት የአይሁድ ነው፣ የኢትዮጵያ አይደለም። ክህነት የነሱ ነው፣ ሕግ የነሱ ነው፣ ታቦት የነሱ ነው፣ የኢትዮጵያ አይደለም። አባቶች የነሱ ናቸው። የእግዚአብሔር ቃል ባደራ የተሰጠው ለማን ነው አለ ጳውሎስ? ለነሱ ነው። ክህነት የነሱ ነው፣ ታቦት የነሱ ነው፣ መቅደስ የነሱ ነው። ምንም ግንኙነት የለንም እኛ ከነሱ ጋር። እግዚአብሔር በመገለጥ ይህን ሁሉ ነገር በተስፋ የሰጠውን ሕዝብ መጽሐፍ የሚናገረው በጨለማ አገዛዝ ስር ነበር። ለዚህ ነው ሃይማኖት አያድናችሁም ያሉት። አሁንም ጳውሎስ ከጨለማው አገዛዝ ታድጎ ወደሚወደው ወደ ልጁ መንግስት ምን አለ? አፈለሰ። ምን እያለ ነው ጳውሎስ ካልከኝ፣ እያለ ያለው ሃይማኖት ሰው ኑሮት በጨለማ ስር እየሰገደ አስራትም እያወጣ ስርዓት እየፈጸመ ከጨለማ ስልጣን ስር ነው። ስለዚህ ጳውሎስ የሚለውን ስሙ። አይሁዳውያን ሆነው ከምን ስር ነበሩ ነው የሚለው? ከጨለማ ስልጣን በታች የነበሩትን እየፈወሰ በእስራኤል ልጆች መካከል ተመላለሳል። ከጨለማ ስልጣን በታች የነበሩትን ቆላስይስ 1:13 ላይ ከምን ታደገን ሲባል ከጨለማ አገዛዝ ምን ብሎ ታድጎ ወደ ልጁ መንግስት ምን አለን ነው የሚለው? አፈለሰን፣ ፈለስን፣ መንግስት ቀየርን። ሃይማኖት አይደለም፣ መንግስት ቀየር። በክፉ አገዛዝ ስር ነበር፣ አሁን በእግዚአብሔር ስር ሆነ። ዓለም ቀየር፣ መንግስት ቀየር። የለመለምነው መንግስት ቀየር። ከድሃ መንግስት ወደ ባለጠጋ መንግስት ገብተን፣ ሞት ካለበት ህይወት ወዳለበት ገብተን፣ በሽታ ካለበት ጤንነት ወዳለበት ተሻግረን እኛ መንግስትን ይቀየር። ለዚህ ነው የምንስቀው፣ ለዚህ ነው ፊታችን የሚያበራ፣ ለዚህ ነው የማናረጀው የምንለመልመው፣ ለዚህ ነው ሕያው የሆነው። መንግስት ቀይረናል። ለዛ ነው ኒቆዲሞስን እኮ ጌታ ዮሐንስ ወንጌል ምዕራፍ 3 በሕይወት እያለን በሌሊት መጥቶ እንዳንተ አይነት እግዚአብሔር አብሮት ያለ መምህር እኛ አይተናናቅም ማለት። ከዛ ጌታ ምን አለ? ካልተወለድክ ወደ እግዚአብሔር መንግስት አትገባ። ወደ እግዚአብሔር መንግስት ካልገባ ምን አትልም? አትድንም። ይነፍ አይሁድነት አያድንህም። መወለድ አለብህ። ምን አለ? ሰው ካረጀ ከሸመገለ በኋላ ወደ እናቱ ማህፀን ይገባል ሲለው ይሄ ኒውቦርን፣ ይሄ አዲስ ልደት ከራሱ ከእግዚአብሔር መወለድ አለብህ አይደል? መጽሐፍ የሚለው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉትና ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ መብት ሰጣቸው። እነሱም ከሴትና ከወንድ ፈቃድ ሳይሆን ከራሱ ከእግዚአብሔር ምን አሉ? ተወለዱ። ስለዚህ የእግዚአብሔር ነገር እኛ ጋር አለ። የእግዚአብሔር መንፈስ እኛ ጋር አለ። የእግዚአብሔር ፍቅር እኛ ጋር አለ። የእግዚአብሔር ርኅራኄ እኛ ጋር አለ። የእግዚአብሔር ደስታ፣ ረፍትና ሰላም እኛ ጋር አለ። ከእግዚአብሔር ተካፍለናል። እዚሁ ምድር ላይ መንግስት ቀይረናል። ዳግመኛ መወለድ አለብን። መንግስት መቀየር አለብን። ክርስትና መንግስትን ያስቀየረ። አንደኛ ተሰሎንቄ ምዕራፍ 2 በእናንተ በምታምኑ መካከል ሳለን እንዴት በቅድስና በጽድቅ እንዲሁም ያለ ነቀፋ ሁነን እንደኖር እናንተም እግዚአብሔርም ምስክሮች ናችሁ። አባት ለገዛ ልጆቹ እንደሚሆን እኛም ለእያንዳንዳችሁ የቱን ያህል እንደሆንን ታውቃላችሁና ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትኖሩ ዘንድ አበረታተናችሁ፣ አጸንተናችሁ፣ አጥብቀንም ለመናችሁ። ለተሰሎንቄ ሰዎች ምንድን የሚለው? ወደ እግዚአብሔር መንግስትና ወደ ክብሩ፣ ወደ መንግስቱና ወደ ክብሩ ለጠራችሁ እግዚአብሔር ወደ ሃይማኖት አይደለም የጠራን፣ ወደ መንግስት። እሰጣችኋለሁ ጥቅስ። ወደ ህይወት፣ ወደ እግዚአብሔር ቤተሰብነት። አዲስ ኪዳን የተጠራ ነው እኛ ሕያው ወደሆነ ነገር ነው። ወደ መንግስቱ
ወደ ቤተሰብነት፣ ወደ ክብር እግዚአብሔር የጠራን ከዓለም ከዛ ከጨለማ አገዛዝ በወንጌል የተጠራ ነው። እኛ ወደ ሕያዋን ነገሮች ነው የተጠራ ነው። ወደ እግዚአብሔር መንግሥት ነው የተጠራ ነው። ዕብራውያን 12:18 ሊዳሰስ ወደማይችልና በእሳት ወደሚቃጠል ተራራ፣ ወደ ጨለማው፣ ወደ ጭጋጉ፣ ወደ አውሎ ንፋሱ አልደረሳችሁም። ወደ መለከት ድምፅ ወይም ቃል ወደማይሰማ ድምፅ አልመጣችሁም። የሰሙትም ሌላ ቃል ተጨምሮ እንዳይናገራቸው ለመኑ። ምክንያቱም እንስሳ እንኳን ተራራውን ቢነካ በድንጋይ ተወግሮ ይሙት የሚለው ትእዛዝ መሸከም አልቻሉም። በዛ ይታይ የነበረውም ሁኔታ እጅግ አስፈሪ ነበር። ሙሴ በፍርሃት ተንቀጠቀጥኩ አለ። እናንተ ግን እስኪ እኔ ግን በሉ፣ እኔ ግን በሉ፣ ወደዚህ ደርሻለሁ በሉ፣ ወደ እግዚአብሔር መንግሥት ደርሻለሁ የሚለውን ስሙ። እናንተ ግን ወደ ጽዮን ተራራ፣ ወደ ሰማይቱ ኢየሩሳሌም፣ ወደ ሕያው ወደ እግዚአብሔር ከተማ መጣችኋል። ትመጣላችሁ አይደለም፣ ኦልሬዲ መጣችኋል። ተጠርታችኋል፣ ገብታችኋል፣ ዜግነት ቀይራችኋል። ስማችሁ በሕይወት መዝገብ ተጽፏል። ወደ ብርሃን ደርሳችኋል። ወደ ሕይወት ደርሳችኋል። ወደ ልጁ ቤተሰብ ደርሳችኋል። እናንተ ግን ወደ ጽዮን ተራራ፣ ወደ ሰማይቱ ኢየሩሳሌም፣ ወደ ሕያው ወደ እግዚአብሔር ከተማ መጣችኋል። በደስታ ወደ ተሰበሰቡት ወደ አእላፋት መላእክት፣ ሃሌሉያ፣ ስማቸው በሰማይ ወደ ተጻፈ ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ፍጹምነት ወዳገኘንበት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም ይልቅ የተሻለ ደም ወደሚናገረው ወደ ተረጨው ደም ደርሳችኋል። ጳውሎስ እያለ ያለው ምን እንደሚለው እናንተ ወደ ሆነ መንግሥት ነው የመጣችሁት። ወደ ሕያዋን ደርሳችኋል። ወደ በኩራት ማህበር ስማቸው በሕይወት መዝገብ ወደ ተጻፈው ወደ አላፋት መልአክ መካከለኛ ወደ ሆነው ወደ ኢየሱስ በሁሉ ላይ መፍረድ ወደሚችለው ወደ እግዚአብሔር እነዚህ ወዳሉበት መንግሥት ደርሰናል። የእኛ ቤተሰቦች እነዚህ ናቸው። ሃይማኖት አይደለም ያስቀየረን፣ መንግሥትን ያስቀየረን። ኢየሱስ መንግሥት ይዞልን የመጣ የተሰበከው የምስራች ተብሎ መንግሥት ነው። ተወለዱ ነው የተባለ። ሃይማኖት እያላቸው በምን ጥላ ናቸው? በጨለማ ናቸው። ኤፌሶን ምዕራፍ 2 እናንተ በበደላችሁ በኃጢአታችሁ ምክንያት ሙታን ነበራችሁ። ጌታ ምን አለ በወንጌል? ሙታንን ሙታን ምን ይበሉ አለ? ይቅበሩ፣ ይቅበሩ። ይላችሁ ያልተወለደ መንግሥት ያልቀየረ ሙት ነው። ፕሮፌሰር ቢሆን ነጋዴ ቢሆን ባለስልጣን ቢሆን ሙት ነው የሚለው መጽሐፍ። እኛ ነን ስለሚበላ ስለሚጠጣ ልጆቹን ትምህርት ቤት ስለሚያደርስ ጧት ቢሮ ከፍቶ ስለሚገባ ሕያው የመሰለ ሕያዋን አይደሉም። ወንጌልን አጥብቃችሁ መስራት አለባችሁ። ሕያዋን አይደሉም። ቤት ውስጥ ስለገቡ ሕያው አይደሉም። ትልቅ ቢሮ ከፍተው ስለሚገቡ ሕያው አይደሉም። ጳውሎስ ሙታን ነበራችሁ አለ። ጌታ ሙታንን ሙታን ምን ይበሉ አለ? ይቅበሩ። የሞተውም ሙት ነው፣ የቆመውም ሙት ነው። ያለ ክርስቶስ ሰው ሙት ነው። ያልተወለደ ሙት ነው። መንግሥት ያልቀየረ ሙት ነው። ቢማር ቢሰራ ሃይማኖት ቢኖረው ሙት ነው። ባየር ላይ አይደለም ሙታን ናችሁ ያለው ጳውሎስ። የጌታን ትምህርት ነው እያጸና ያለው። እናንተ በበደላችሁ በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም ዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉ መንፈሳዊ ኃይላት ገዢ ለሆነው አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። የድሮ ህይወት ምንድን ነው? የድሮ ህይወት እስላሙን ኦርቶዶክሱን ምንሙን ወንጌል እያለ ያለው በአየሩ ላይ አለቃ ለነበረው መንፈስ እየተገዛችሁ ነበር የምትኖሩታል። አየሩ ላይ ያለው አለቃ መንፈስ በክርስቶስ ስትወለድ ብቻ ነው ካንተ ህይወት የሚፋታው።
በሃይማኖት ብትሸፈን አታመልጠው። ሃይማኖት በመቀየር አታመልጠው። በጣም የሃይማኖቱ አክራሪ ሰው ብትሆን አከረረ እኮ ምናምን አይልህም። እያከረርክም በሱ ስር፣ ባታከርም በሱ ስር። በዓለም እየዳነስ ቀኑን ሙሉ እየጠጣ እያመነዘርክ እየዋልክም ገዳም ውስጥም ተደብቀው ሰው አናይም፣ መጠጥ አናይም፣ ሴት አናይም ያሉትም እኩል በግዛቱ ስር ናቸው። ለእግዚአብሔር ባልታዘዙት ሁሉ ላይ ይሰራል። ለእግዚአብሔር ደግሞ መታዘዝ ሲምፕል እኮ። የምወደው ልጅ እሱ ነው፣ እሱን ብቻ ስሙ አይደል ያለው። በቃ እግዚአብሔርን መታዘዝ ማለት ኢየሱስን ብቻ ስማ ነው ያለ። በቃ አሁን ሕጉንም ተው፣ የራስንም ጽድቅ ተው፣ ልጅን ብቻ ስሙልኝ አይደል? የመጨረሻው እኮ የመጨረሻው ሰው ሊያየው የማይችለው በማይታይ ብርሃን ውስጥ ይኖራል የተባለው እግዚአብሔር ሲገለጥ የመጨረሻ የተናገረው ቃል ይሄ ነው። የምወደው ልጅ እሱ ነው አንደኛ። ሁለተኛ እሱም ብቻ ምን በሉ ስሙ። አለቀ፣ ጨረሰ። ይህንን አልሰማም ምን ሌሎች መንገዶች አሉኝ ቃል ያገኛል። በጨለማው አገዛዝ ነው የምቀጥለው። ክርስትና ሃይማኖት አይደለም። ክርስትና መንግስት ቀይራችሁ ህይወት የተቀበላችሁበት ህይወት ነው ያገኛል። መንግስት ነው የቀየረ። የሰማችሁ ነው። መንግስት ነው የቀየረ። የወንጌል አማኙ 35 ሚሊዮን ደርሷል። እግዚአብሔር ይመስገን። 70 ሚሊዮን ይደርሳል። 70 ሚሊዮን ቦርን አጌን መንግስት የቀየረ ሰው እንጂ ጴንጤ አሁን ማጆሪቲ ሆኗል። እስኪ ወደ ጴንጤ ሄደን ሰጥ ብለን እንስማቸው የሚል ሰው የሚመጣኛ ጋር ጉባኤ የሚሞላ አይደለም። ዳግመኛ ተወልዶ እግዚአብሔር ጋር ህብረት የጀመረ ህይወት ያገኘ መንግስት የቀየረ እሱ ነው የሚያስፈልገው እሱ ነው። እሱ ኢምፓክት ያመጣል። ብርሃን ነው ውስጡ። እሱ ቃሉን ይኖረዋል። ብርሃን አለ ውስጡ፣ ጸጋ አለ ውስጡ። እሱ መናፍስት ያስወጣል፣ ድውያን ይፈውሳል፣ አጋንንቶችን ያባረራል፣ እግዚአብሔርን ይሰማል፣ ይታዘዛል፣ ያደርጋል፣ በእግዚአብሔር ቃል ይኖራል። በርቶለታል፣ ህይወት አግኝቷል። ያው ነው፣ ያድጋል፣ ያፈራል። ለዚህ ነው ወገኖቼ ቤተሰቦቻችሁ ስለ ኢየሱስ ሊሰብኳችሁ ሊያቀርቧችሁ ይችላሉ እንጂ ከነሱ ስለተወለዳችሁ ቦርን አጌን አትሆኑ። ጌታን መቀበል አለባችሁ። ያቀርቧችኋል። እኔ ቤተሰቦቼ በጌታ ሆነውልኝ ቢሆን በጣም በጣም መልካም። ከልጅነት ጀምሮ የተቀደሰን ህይወት መጽሐፍትን በማወቅ አድጋለሁ። እምድነው ግን በግል ተቀበየ። ለዛ ነው ቆራቢ አባል ሆነ እናተ ቅርማያተ ስለሆኑ አንተም ተመዝግበሃል። ስም ቤተክርስቲያን ልመዘግብህ ትችላለህ። ሰማይ የሚመዘግብህ ግን ኮንፌስ አድርገህ ያን የተለወጠ ልብ ይሰጣል፣ አዲስ መንፈስ ይሰጣል፣ ጸጋ ይበዛላል፣ ትኖረዋል። ክርስትና አይከብድም። ኃጢአትን ማሸነፍ፣ ዲያብሎስን ማሸነፍ፣ ዓለምን እምቢ ማለት ታግላ አይደለም። የተወለድክበትን ማንነት በጸጋ ስታሰራው ላንተ ጽድቅ፣ ቅድስና፣ ሰው መውደድ፣ ማካፈል፣ በጎነት፣ ቅንነት፣ የዋህነት ማንነት ነው። ውስጥ የገቡ ነገሮች ናቸው። እኛ እግዚአብሔር ይመስገን በርቶልናል፣ ድነናል፣ ከዛ እስር ቤት ወጥተናል፣ ስም ሰጥቶናል። አየህ። ስለዚህ እናንተ መተርጎም ያለባችሁ በዚህ ነው። እስኪ እጃችሁን ከፍ አድርጉ። አመሰግንሃለሁ በሉት። አመሰግንሃለሁ በሉት። አመሰግንሃለሁ ራስህን በሉት። በእኔ ሁኔታ ስለገለጥክ፣ ስላስተዋወቅክ፣ ስለበራህልኝ አመሰግንሃለሁ። ስላዳንክ አመሰግንሃለሁ። ወደ ሕይወት ስለጠራህ፣ ወደ መንግሥት ስላስገባህ አመሰግንሃለሁ። እግዚአብሔር ሆይ አመሰግንሃለሁ። አመሰግንሃለሁ ስላስመለጥክ፣ ስሜን በሕይወት መዝገብ ስለጻፍክ፣ ለመንግሥት ስላበቃህ አመሰግንሃለሁ። አሜን። ኢየሱስ ጌታ። አሜን።